ጠቅለል ሲል የዚህ ደብዳቤ መልእክት ጉሮሮዬ ላይ ወይም አንገቴ ላይ እንቅርት ወደ ውስጥ በተለይ ሲያመነጭ የሰው ሕይወት ይቀጥፋል። ታውቃላችሁ፣ ወደ ውጭ ማበጥ ብቻ አይደለም፣ ወደ ውስጥ ሲያብጥ ሕይወት ይቀጥፋል። ይሄንን በቅዱስ ሚካኤል ተላቀቄዋለሁ፣ ባካችሁ ክብር ስጡልኝ ብላቸዋለች። ወለተ ሥላሴ ይባላለሁ። ያልታመምኩትን መጠየቅ ነው። ከዚህ ሁሉ በሽታ ሚካኤል ፈወሰኝ፣ ባካችሁ ክብር ስጡልኝ። እግዚአብሔር ይስጥልን። መላከ ጽጌ ንገረኝ፣ ሰብሰብ አድርገህ ሐሳቡ። ወለተ ቂርቆስ ለ4 ዓመት ሙሉ በቁስል ታሜ ነበረ። ቅዱስ ሚካኤል ወለተ ቂርቆስ እባላለሁ። 4 ዓመት ሙሉ በቁስል ነድጄ 4 ዓመት ሙሉ የቆሰለ ሰው ደግሞ ሰው ፊት መቀመጥ አይችልም። ታውቃላችሁ፣ እኛ እኮ እንዴ ሳንታጠቡ ለቀን ከሞላን እኮ እንሸታለን አይደል እንዴ? ፍራሽ አካል እኮ ነው ያለን። 4 ዓመት ሙሉ በቁስል ተሰቃይቼ ቅዱስ ሚካኤል ደረሰልኝ። ለእኔ የደረሰ መልአክ ለእናንተ የሚድረስላችሁ። ክብር ለቅዱስ ሚካኤል ይሁን። ሐሞትሽ አብጧል። ሐሞት ቀላል ይመስላል፣ ግን የሕይወት አካል ነው። ሐሞትሽ አብጧል ተብዬ ተስፋ ቆርጬ ነበረ። አሁን በቅዱስ ሚካኤል ምን ተስኖት አንቀጸ ምሕረት ቅዱስ ሚካኤል በጸበሉ ተፈውሻለሁ፣ ድኛለሁ። ክብር ለሥላሴ ይሁን። እግዚአብሔር ይክበርልን። ከአንድ ዓመት በላይ ወገቤን ያመኝ ነበር። አሁን ፈውሶኛል። እኔ ተክለ እስጢፋኖስ እባላለሁ። የወገብ በሽታ ነበረብኝ። መቀመጥ መነሳት እቸገር ነበር። ይሄም ለ1 ዓመት የዘለቀ ስቃይ በቅዱስ ሚካኤል ጸበል ተፈውሻለሁኝ። ታሪክ ሆኗል። አሁን እንደ እምቦሳ እየዘለልኩ ነው። እግዚአብሔርን አመስግኑልኝ። እግዚአብሔር የተመሰገነ ይሁን። አለማርያም ካንኮበር ወገቤን ሆዴን ለ8 ዓመታት ያክል ያመኝ ነበረ። ሐኪም እጄ ነበር፣ ምንም አልተሻለኝም። በተከታታይ ለ10 ቀናት ጸበሉን በመጠጣት በመጸበል የአማኑኤል ጸበል ደብረገነት ቅዱስ ዑራኤል አንቀጸ ምሕረት ቅዱስ ሚካኤል ያለው አማኑኤል ከአንኮበር ነው የመጣችው። አንኮበር ጎን ደግሞ ምጣቅ አማኑኤል አለ። አንዳንዱ እንግዲህ እንደዚህ ነው የሚሆነው። አያችሁ፣ የአማኑኤል ጸበል ደግሞ በአዲስ መልኩ እያበራ እየፈወሰ እየሰራ ነው ያለው። ክብር ለአማኑኤል፣ ክብር ለአማኑኤል ይሁን። ተፈውሻለሁ። የ8 ዓመት ስቃዬ ተወግዶልኛል። አክብሩልኝ ብላቸዋለች። ባካችሁ፣ ሰሪያችን ነው አማኑኤል፣ ፈጣሪያችን ነው አማኑኤል። ለአማኑኤል ምስጋና ተሰስቱ እንጂ ክብር ለአማኑኤል ይሁን። ጽጌ ማርያም እባላለሁኝ። ከ4 ዓመት በላይ ምግብ አያስበላኝም ነበር። አዲስ አበባ ድረስ በሐኪም ቤት ስንከራተት ነበር። ነገር ግን ከ4 ዓመት በኋላ በሐኪም ቤት ብዙ ገንዘብ ሳወጣ ነበር። ወደ 50 ሺህ ብር እንደውም በቀላሉ ተገላግለዋል። 4 ዓመትማ በ2 ቀናት ይቺ አሁን በ2 ቀናት አውጥቼ ነበር። አሁን ግን የአማኑኤል ጸበል በ7 ቀን ፈውሶኛል። ክብር ለአማኑኤል ስጡልኝ። እግዚአብሔር የተመሰገነ ይሁን። ማን? ገብረሃና እባላለሁ። እግዚአብሔር ስለቴን ስለሰማኝ ለክብሩ መግለጫ ጃንጥላ ተቀበሉ። እግዚአብሔር ይስጥልን። ነይ እህቴ። እግዚአብሔር ስሙ የተከበረ ይሁን። እዚህ ቦታ ልደርስ የቻልኩት ማለት ነው የዛሬ 5 ወር ልጄ ስፖንጅ ወጣለት ከጉሮሮ አቁርቤው። የዛሬ 15 ዓመት 2 ሜትር ላስቲክ ውጦ ልጄ ዳነልኝ። ክብር ምስጋና ለመድኃኔዓለም፣ ክብር ምስጋና ለቅዱስ ሚካኤል ይግባው። አሁን ደግሞ አፍንጫና ጉሮሮ በጡጦ 5 ዓመት ተጠቅሜ የዛሬ ሳምንት ተሰርቶልኝ ድኖልኛል። ክብር ምስጋና ይድረሰው። የጃንጥላውን ይዤ ቅዱስ ሚካኤል ለእኔ የደረሰ ለሁሉም ይድረስ። እግዚአብሔር ይስጥልን። እግዚአብሔርን አመስግኑ ባካቸው፣ አክብሩ። የሰው መዳን ደስ አይላችሁም? ደስ ያለው ብቻ እግዚአብሔርን ያመስግን። እግዚአብሔር ይስጥልን። ወለተ መድን እባላለሁኝ። ሐኪም ግዛው አዲስ ብርሃን ሆስፒታል ጠቅላላ ሆስፒታል ተመርምሬ የሐሞት ማበጥና ሐሞትሽ ጎን ውሃ ቋጥሯል። በጣም የተዝለበለበ ወፍራም ውሃ ነውና ወደ ኦፕራሲዮን ሊሆን ስለሚችል ሲቲ ስካን ታይ መጀመሪያ ያሉኝ። ከዛ ይሄ ውጤቱ በአልትራሳውንድ ነው እና እኔ 7 ቀን ዝም ብዬ ወደ አማኑኤል ጸበል መጣ ማለት ነው።
አማኑኤል ጸበል መጥቼ 7 ቀን ተጠምቄ እንደገና ወደ ሲኪስካን ሄድኩኝ ማለት ነው ምርመራ ሲሄድ ሲኪስካኑ ላይ ምንም አይነት ነገር የለብሽም ተብዬ ውጤቱ ይሄ ይሆናል። ክብር ለአማኑኤል ይሁን። አማኑኤልን አመስግኑኝ። ታሪክ ይቀይራል አይቀይርም? ቅዱስ ሚካኤል የባህራንን ታሪክ ታውቃላችሁ አይደለ? የሞት ደብዳቤ ወደ ሕይወት ተለውጧል። ወዳጄ አይቻልም የተባለው ይቻላል። ምናልባት የተጨነክበት ካለ ጣልና ሂድ ትፈወሳለህ። ይህንን አማኑኤል ይህንን መልአኩ ቅዱስ ሚካኤል ያደርጋል። እህታችንን የሰማ ሁላችንን የሚስማል። ክብር ለቅዱስ አማኑኤል ይሁንልን። እግዚአብሔር ይመስገን። አንድ እህታችን እኔ ትርሲተ ወልድ እባላለሁ። የሚያመኝ ራሴን ጥርሴን ያመኝ ነበረ። ለ10 ዓመታት በዚህ በሽታ እሰቃይ ነበረ። በደብረ ብርሃን ሪፈራል ሆስፒታል ከደብረ ብርሃን ሪፈራል ሆስፒታል አልችል ብሎ ማለት ነው ወደ አዲስ አበባ ተጽፎልኝ ነበረ እና ከአንገት በላይ ኦፕሬሽን መደረግ አለብሽ ተብዬ ነበር። ሰማሁ አንድ ነገር በደብረ ገነት ያለው አማኑኤል እንደሚፈውስ በጀሮዬ ገባ። መጣው ከጅሩ ነው የመጣሁት። 7 ቀን ተጠመኩኝ። ክብር ለአማኑኤል። አሁን ምንም የለም፣ ድኛለሁ፣ ተፈውሻለሁ። ከአንገት በላይ ኦፕሬሽን የለም። እግዚአብሔርን አክብሩልኝ ብላችኋለች። ክብር ለአማኑኤል ይሁንልን። እሺ ተቁስቋም እባላለሁ። የሚያመኝ ሆዴን አንጀቴን ጡቴን እኔ ወለተ ቁስቋም እባላለሁ። የሚያመኝ ሆዴን አንጀቴን ጡቴን ሁሉ በሙሉ ሰውነቴን ሽባ አድርጎኝ ነበረ ለ16 ዓመታት። እረ ይከብዳል። ሁሌ ታማሚ ነበርኩኝ። ሐኪም እጄ የማህፀን እጢ ብለውኝ ነበረ። ከዚያ ደግሞ እጎኔ ላይ እበጥ ተብዬ ነበረ። በተከታታይ ለ7 ቀን እጸበል የነበረ አማኑኤል ጸበል ነው። ዝናውን ሰምቼ በጸበል የሆነ ዝናውን ሰምቼ በጸበሉ እንደ እንቁላል የሚመስል አውሬ ወደ ላይ ይወጣል። የአማኑኤል ጸበል ስጠጣ ቅጠል የሚመስል ሁሉ ወጥቶልኛል። ቅዱስ አማኑኤልን እኔን የሰማ እናንተን ይስማችሁ። የ16 ዓመት እስረኛ ተፈትቻለሁ። ክብር ስጡልኝ። እሺ ወንድሜን ከመከራ አውጥቶልኛል። ለክብሩ አንድ ጃንጥላ እግዚአብሔር ይስጥልን። ወንድሜን ከመከራ አውጥቶልኛል። ክብር ለቅዱስ ሚካኤል ስጡልኝ። እግዚአብሔርን አክብሩልኝ። ስሜን ቅዱስ ሚካኤል ያውቀዋል። 5,000 ብር በአካውንት ትራንስፈር አድርጌያለሁ። እኔን የሰማ እናንተን ይስማ ብላችኋለች። እግዚአብሔርን አመስግኑልን። እህተ ገብርኤል እባላለሁ። ልቤንና እግሬን ያመኝ ነበረ። እግሬን ካመመኝ 16 ዓመት ሆነኝ። ልቤን ካመመኝ ከልጅነት ጀምሮ ነው። 20 ዓመታት ሁሉ በሐኪም ቤት ተንከራትቼ ነበር። ሀገሬ መንዝ ሞላሌ ነው ያለሁት። አሁን አማኑኤል ጸበል በተከታታይ ለ7 ቀን ለመጸበል በመጠጣት ተፈውሻለሁ። አንቀጸ ምሕረት ቅዱስ ሚካኤል፣ ደብረገነት ቅዱስ ዑራኤል ክብር ይድረሳቸው። የ20 ዓመት እስረኛ ተፈትቻለሁ። እግዚአብሔርን አክብሩልኝ ብላችኋለች። አምጣ ስራ አልነበረኝም። ስራ ቅዱስ ሚካኤል በሩን ከፈተልኝ። ሰይጣን የዘጋብኝን እኔን የሰማ እናንተን የሚስማ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልን። እንግዲህ በርካታ ሰዎች ተደርጎላቸዋል። ማታ መርሃ ግብር ይኖረናል። እህተ ጊዮርጊስ እባላለሁ። ቅዱስ ሚካኤል ለእኔ ብዙ ገቢረ ተአምራት አድርጎልኛል። ከነዚህም ውስጥ አንገቴ ላይ እንቅርት ወጥቶብኝ ነበረ። እኔም ቅዱስ ሚካኤልን አድነኝ ብዬ 7 ቀን ጸበሉን ተጠመኩ። አሁን ከአንገቴ ላይ የወጣው እንቅርት ጠፍቷል። እኔን ኃጢአተኛዋን የሰማ እናንተንም ይስማችሁ፣ ክብር ስጡልኝ ብላችኋለች። እግዚአብሔር የተመሰገነ ይሁን። ገብረ እግዚአብሔር ወለተ ማርያም ኪዳነ ማርያም ወለተ ብርሃን ይህንን ሰው የሚድንበትን ሰው የሚሰራበትን ጸበል እያገለገሉ ያሉ ወንድሞቻችንና እህቶቻችን ናቸው። እግዚአብሔር
ስራቸውን እንዲባርክ እድሜያቸውን እንዳበዛ ትዳራቸውን እንዲቀድስ አመስግኑልን። ክብር ለስሙ ይሁንልን። ክብር ለቅዱስ ሚካኤል፣ ክብር ለአማኑኤል። ባካችሁ ከፍ አድርጋችሁ አመስግኑ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁንልን። ዛሬ እንደምታዩቸው ከዋክብት መስለው ሁለት ጥንዶች አክሊል አድርገዋል። የሰማዕትነት ምስክር ምንድነው ካላችሁኝ